ባህር በር ለኢትዮጵያ ያስፈልጋታል እንደሚባለው ሁሉ የእግር ኳሱን በር ያስፈልገናል። ይሄ ሊሚት ያስፈልገዋል ብዬ ገምታለሁ። ምክንያቱም ቅድም ስናነሳው የነበረው ጉዳይ አሁን እንደው የአመራርነት ፌል ማድረጋችን በተለይ ቅድም የጠቀስነው የሴካፋው ፕሬዝዳንት የተመረጡት ማን ናቸው? ከኋላ ከጀርባቸው ያለውስ ጉዳይ ምንድነው? እኚህ አቀንቃኝ ፕሬዝዳንት ከመሆናቸው በፊት አክቲቪስት ናቸው። ፖለቲካ ውስጥ በደንብ የሰሩ ሰው ናቸው። ከዛስ አሁን እኔ ፍርሃቴ ምንድነው? እኚህ የሶስተኛ የአፍሪካ ዋንጫ ኢትዮጵያ ያሸነፈችው ለኢትዮጵያ ሳይሆን ለኤርትራ ነው የሚገባው ብለው የሚሟገቱ ሰው 10 ኤርትራውያን ተጫዋቾች ስለነበሩ ያ ለካፍ ደብዳቤ ልከን እናስመልሳለን ወይም ደግሞ ክሬዲቱ የኛ ነው፣ ሶስተኛ የአፍሪካ ዋንጫ ኢትዮጵያ ሳትሆን ኤርትራ ናት የወሰደችው ብለው የሚሟገቱ ሰዎች አሁን የአፍሪካ የማን ነው የካፍ ፕሬዝዳንት ሆኗል። ቅድም እንደጠቀስክልኝ አቶ ኢሳያስ የሴካፋ ፕሬዝዳንት ሆኗል። አቶ ኢሳያስ ጅራና ሌሎች አመራሮች ምን እየሰሩ ነበር? ይሄ ሎቢ እስከሚሰራ ድረስ ያው ያላቸው ባክግራውንድ የፖለቲካ ስለሆነ ነው። ጥላቻም የሚዘሩ ሰው እንዴት የምስራቅ አፍሪካን ወይም ደግሞ የሴካፋ ፕሬዝዳንት ሆኖ ሲመረጡ ቁጭ ብለን እናያለን። ይሄ አንዱ የአመራር ፌለሪቲ ነው። አጭር ሐሳብ ለመስጠት ነው። በጣም አጭር ሐሳብ ይቺ ውይይት ሰማት አጭር ውይይት ናት እና ስለ ኢትዮጵያ እግር ኳስ ነው ያወሩ ያሉት። አንድ ኤርትራዊ የሆኑ ሰው ወደ ካፍ አመራርነት መጥተዋል። ምርጫ ተመርጠው መጥተዋል እና የእሳቸው ወደ ምርጫ መምጣት ለኢትዮጵያ አደገኛ ነገር ሆኖ ነው የተገለጸ ያለው። ጥያቄ አዘል አስተያየት ነው ያለኝ። ጥያቄ ምንድነው? የመጀመሪያው ነገር አንድ የጎረቤት ሀገር ኤርትራ የምትባል ሀገር ያው ከኢትዮጵያ ጋር በተለያየ በፖለቲካው ዘርፍ በምን ተቀናቃኝ ትችላለች፣ ትሁን ችግር የለውም። ከዛ ውጭ ግን የአንድ ጎረቤት ሀገር አንድ ግለሰብ ወደ አመራርነት መምጣት አደጋው ብዙ ስላልታየኝ ነው። የመጀመሪያው ነገር እንዳይመጡ ማድረግስ ኢትዮጵያ ትችላለች ወይ? በምን አቅሟ? አመራርነት ቦታ ላይ አቶ ኢሳያስ ስላሉ እኒህን ሰው እንዳይመጡ ማድረግ ይችላሉ? ኢትዮጵያስ የሆነ ድምፅ እንደ አንድ ድምፅ መስጠትን መከልከል የምትችለው የሆነ ድምፅ ሊኖራት ይችላል። ከዛ ውጭ ግን የአጠቃላይ አፍሪካውያን በካፍ ውስጥ ያሉ የካፍ አባላ ሀገራትን በወንበርም ያላቸው በዝም እንዲሁም በተራ ሜምበርነትም ያሉ አካላት የኮሚኒቲ በአጠቃላይ የነሱ ተጽዕኖ ካልሆነ በስተቀር ወይም ደግሞ ድምፅ የመንፈግ ነገር ካልሆነ በስተቀር ይሄ እንደሆነ አንድ መንግስት እንደሚሾመው ካድሬ ብድግ አድርጎ መሾም መጣል የሚቻልበት ተቋም ነው፣ እግር ኳሳዊ ተቋም ነው። ስለዚህ እኚህ ሰው ከመምጣት ኢትዮጵያ በምን አቅሟ ነው እንዳይመጡ ማድረግ የምትችለው ነው። ከዛ ውጭ መምጣቷስ የሶስተኛውን የአፍሪካ ዋንጫ በዛ ዘመን የነበሩ ብዙ ቁጥር ያላቸው ኤርትራውያን ነበሩና ለኤርትራ ይገባል ብለው ጥያቄ ያነሱ ስለሆነ ያንን በመውሰድ ሂደቱ ተጽዕኖ ያመጣሉ ነው ስጋቱ። እሱ ይመስለኛል የሚሆንበት እድል ያን ያህል አይመስለኝም። ምክንያቱም አንድ አመራር ከኤርትራ ቢመጣ ሌላም የኢትዮጵያዊ አመራር ደግሞ አለ እዚያ ቦታው ላይ እና እውነቶችን ፋክቶችን የማስረዳት ነገሮች ይኖራሉ ብዬ ስለማስብ ከዛ ውጪ ሶስተኛውን የአፍሪካ ዋንጫ ኢትዮጵያ ራሷ አዘጋጅታ በተባበሩት አረብ ኤሚሬትስ ውስጥ ተጠራ በነበረበት ጊዜ የአሁኗ ግብፅ እሷን አሸንፋ ዋንጫውን አንስቷን በታሪክ እናውቃለን፣ እንሰማለን። ስለዚህ ያን ዋንጫ በዛ ዘመን የተበላ ዋንጫ ኤርትራ ትነጥቀናለች ወይም ትወስደዋለች ብሎ ከመስጋት ይልቅ እኔ ዛሬ ላይ ወደ አፍሪካ መድረክ እንዲያው ቢያንስ ተከታታይነት ያለው ተሳትፏችን ለማረጋገጥ በሚደረገው ጥረት ውስጥ ሞር እዛ ላይ ፎከስ አድርጎ መስራት፣ እዛ ላይ ማውራት፣ ችግሮችን እዛ ላይ ማሳየት እና ወደ ተሳትፎ እንድንመለስ ሁኔታዎችን ማመቻቸት እንዲቻል እዛ ላይ ፎከስ ማድረግ የሚቻል ይመስለኛል። እኔ ተገቢ ያልሆነ ስጋት ስለመሰለኝ ነው ኳሱ ላይ ያለው ይችል ለማለት ነው። ለማንኛውም ዲቴል ሌላ ምክንያቶች ሊኖሩ ስለሚችሉ ሀሳብ አስተያየት ኮሜንት